ከዛ እዚህ ጋር ተመልከቱ። በውስጧ የነበሩትን ህዝቦቹን አውጥተው በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው ይላል። ሳኦል ዳዊትን በፍልስጤማውያን እጅ ይሰጥ ዘንድ አስቦ የንጉሥ ጠላቶች ይቀበል ዘንድ ማለትም ይሄ የትዳር ጥያቄ ነውና ትዳሩን እንድቀበለው ማለት ነው። ይቀበል ዘንድ ከመቶ ፍልስጤማውያን ሸለፈት በቀር ንጉሥ ማጫ ብላችሁ ለዳዊት ንገሩ። ምንድነው ማጫ አይሻም ብላችሁ ለዳዊት ንገሩት ይላል። ዳዊት የመቶ ሰዎችን ሸለፈት እንዲያመጣ በሳኦል እየታዘዘ ነው። ሸለፈት ታውቃለህ? አውቃለሁ። ኦኬ። ከዛ በኋላ ምን አደረገ ዳዊት? ዳዊትና ሰዎቹ ተነስተው ሄዱ። ከፍልስጤማውያን 100 ሰዎች ገደሉ። 100 ሰዎች ገደሉ። ከዛ ዳዊትም ለንጉሥ አማች ይሆን ዘንድ ምንድነው ሰለባቸው። ምንድነው? አዎ ሰለባቸውን ሻምጥቶ አቀረበ። ከዛ በኋላ ልጁን ዳረለት፣ ሚልኮንን ዳረለት። የዳዊት ተግባር ትክክል ነው። 100 ሰው ገሎ ከዛ በኋላ ቆረጠውና ከዛ በኋላ ምን አደረገ? ማጫ አድርጎ አቀረበው። ከዛ አገባ ማለት ነው። አንዲት ሴት ለማግባት 100 ሰው ገደለ። ከዛ ቆራረጣቸው። ይሄ ተግባር ትክክል ነው። የታዘዘውን ነው እኮ ያደረገው። የታዘዘውን ነው ያደረገው። ማን ያዘዘው? ንጉሱ፣ የእስራኤል የመጀመሪያው ንጉስ ሳኦል። ለምሳሌ አሁን አንተ ማግባት ፈልገህ የልጅቷ አባት 100 ሰው ግደልና ከዛ በኋላ ሸለፈታቸውን ቆርጠ ይዘህልኝና ቢልህ እሺ ትሏለህ? አይደለም። ለምን አትለውም? ዳዊት ለምሳሌ እሺ ብሏል። እሺ ብሎ ቆርጦ አምጥቷል። አንተ ለምን አትለውም? መጀመሪያ እኮ ሰው ልጅ እኮ ፈጣሪ ሲፈጥረው ነፃ ፍቃድ አለው። ነፃ ፍቃድ አለው። መጀመሪያ መረዳት አለብህ። አዎ ነፃ ፍቃድ አለው። ለምሳሌ ዳዊት ስለገደለ ዳዊት ለምሳሌ ገደለ ይላል። ለምሳሌ ሙሴ የግብፅ ግብፅ ላይ በሆነ ጊዜ እንትኖች እስራኤሎችን ሲያሰቃዩቸው በውጤ ብሎ ገደለው ይላል ግብፃዊውን። ከዛ ተሰደደ ይላል። ለምሳሌ ሙሴ በውጤ ያንን ሰው ስለገደለ እኔ እዚህ ጋር የሆነ ሰው እንትን ማለት አልችልም ማለት ነው። የሰው ልጅ እግዚአብሔር ሲፈጥር መጀመሪያ ነፃ ፍቃድ ሰጥቶታል። እዚህ ጋር ሰውን ስለገደለ ግደል እያልኩ አይደለም። ቆይ አልተረዳኸኝም። ሰውየው የልጅቷ አባት የሚጠይቅ ታደርጋለህ ወይ ስለ አላደርግም አልከኝ አይደለ? ጋንዴ መንጌ የልጅቷ አባት የሚጠይቅ ታደርጋለህ ወይ ስለ አላደርግም አልከኝ። አላደርግም አልከኝ። አዎ ለምንድን ነው የማታደርገው ነው ያልኩህ። ምክንያት ይጠይቅ። አዎ ብያለሁኝ። አሁንም አላደርግም እኮ እያልኩህ እኮ ገባኝ እኮ። ምክንያትህን ንገረኝ። የማታደርግበት ምክንያት ከዚህ አንጻር አላደርግም በለኝ። ህሊና ስለማይፈቅድልኝ ነው። የሰው ልጅ እንዲያገናዝብ ሊናሰጡታል። ሁለተኛ ደግሞ ፈቃድ ነፃ ፍቃድ ሰጥቷል። ለምሳሌ እኔ አሁን ሲኦልም የመግባት ገነትም የመግባት መብት አለኝ። ለምሳሌ እኔ ማለት ነው ህሊና ስለማይፈቅድ ነው። አመሰግናለሁ። ጨርሻለሁ። ከአንተ ጋር ያለኝን ጨርሻለሁ። የሰው ልጅ ይሄን ለማድረግ ህሊናው አይፈቅድለትም። ግን ደግሞ ዳዊት ህሊናው ፈቅዶለት ይህንን አድርጓል። ይሄ ማለት የዳዊት አይፈቅድለትም እያልኩ ስለኔ ነው እያወራሁ። አመሰግናለሁ። ጨርሻለሁ። ስለኔ ነው እያወራሁ ያለው። አንዴ ሚዩት አድርግ አንተ። ችግራችሁ እኮ ተጠይቁና ማለት ነው ሚዩት ነው የምታደርጉት። እግዚአብሔርን የመለስ ካለ ወደ ታወራለህ። አንዴ ሚዩት አድርገው ታወራለህ። ግን የመለስ ካለ ለምን ደስ ታደርጋላችሁ? ለምሳሌ ጠየቀኝ፣ ስለኔ ነው እየጠየቀኝ ያለው። እሺ አሁን 30 ሰከንድ ላይ አውራ። ያው ቀጥል። እየመለስኩኝ ነው። ያው ቀጥልሽ መልስ። እሺ ኤምሮን ለምሳሌ ማለት ነው ኤምሮን ለምሳሌ አንድ ነገር ልጠይቅ። ለምሳሌ አሁን ለምሳሌ የሰው ልጅ ከመጀመሪያ እንዳልኩ አንተም ነፃ ፍቃድ አለህ፣ እኔን ነፃ ፍቃድ አለህ ብያለሁ። አይምሮ ደግሞ የተሰጠኝ ለማገናዘብ ነው። ለምሳሌ እዚህ ጋር እናንተ ንጽጽር እየሰራችሁ ነው። ንጽጽር እየሰራችሁ እያለ አንድ ለምሳሌ ከሌላ ሃይማኖት ያለ ሰው አገናዝቦ በአይምሮ ተጠቅሞ ለምሳሌ ይሄ ትክክል ነው ብሎ አንደኛው እንዲመርጥ ነው አሁን ንጽጽር የምትሰራው። አንተም ለምሳሌ እዚያ ጋር ዳዊት ለምሳሌ እንደዛ ገደል፣ አንተ ትገላለህ ወይ? ለምሳሌ አንተ እዚህ ጋር በእናንተ ቁርአን ላይ የተዘገበ ሊኖር ይችላል። አሁን መጽሐፍ ቅዱስ ደግሞ ማለት ነው መጽሐፍ ቅዱስ ሆነ መጽሐፍ ጥሩንም መጥፎንም ነው የሚዘገበው። ጥሩን ብቻ እንትን አይልም፣ ሁሉንም ነገር ለማስተማሪያ ስለሚያደርግ ማለት ነው። ገብቶሃል? እሺ እናመሰግናለን። ለማለት አሁን የሚታገዘ የሰው ልጅ ነፃ ፍቃድ ስላለው ለምሳሌ እዚህ ጋር አብዱል ፈታህ ማቅስ ስላደረገ አንተ ማቅስ አድርግ ብለህ አታደርግም እኮ
ገብቷል። ገባሽ? ለምሳሌ ኢብራሂም ፀጉሩን ስላልተቆረጠ አንተም አትቆረጥ ብለህ አትቆረጥም። ለምን? የራሱ የሆነ መጽሐፍ ቃል ስላለ ማለት ነው። እሺ ገባን። በቃ ገባ። አንድ የምታደርገዋል ተመልሶ ይላል። በቃ እሺ እናመሰግናለን። በቃ አትሩጥ። አንድ የምታደርገው እሺ የሚታገ ጠብቅ። አንድ ጥያቄያችን እኛ የነበረው ዳዊት ለምንድን ነው አንድ ሚስት ለማግባት ብሎ 200 ወንድ ብልቱን የቆረጠው ነበረ? አንድ ራሱን ለማርካት 200 ብልቆ ሰውዬው ነው ተራሱ አይደል? የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ነብይ የአምላክ ልብ የተባለ እኔ ጨርሰናል። አቡኪ አለ እንዴት ነው? ክርስቲያኖች ጋር አንዴ ሁላችሁ ይሞታሉና አሁን ተረኛ አቡኪ ስለሆነ አቡኪ ይቀጥል። እሺ አቡኪ መቀጠል ይችላል። ከላይ ከድር አለ እንትን ትላለህ ትቀጥላለህ። መኪ እሺ ከድር ይሰማል። ሰላም ነው? ሙስሊም ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስገባ ሰላም አለይኩም አትረና እንዴ? ሙስሊም ከሆንክ ብዬ አለው እኮ በሚዘን በኮሜንት ያላየሁት ነበር። እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። እንግዲህ ጥያቄ ካለህን መጠየቅ ትችላለህ። ጥያቄ ነበረኝና ኦኬ። አላህ ሱብሃነሁ ወተዓላ በአካል ይገለጻል ወይ ደግሞ በእንትን አይገለጽም? አይገለጽም። እሺ እጅ እግር አለው? እጅ እግር አለው አላህ ሱብሃነሁ ወተዓላ። በቁርአን ላይ እንደዛ የሚል አለ? እግር የሚል አለ? አላህ ስንት እግር አለው? ቆይ እዛ ጋር እንመጣለን። አሁን ጥሩ ጥያቄ ነው የጠየቀው። መጀመሪያ ያነሳው ነጥብ ምንድን ነው? አላህ በአካል ይገለጣል የሚል ነገር አነሳ። አካል የሚለው ወይም ጅስም የሚባለው ነገር በቁርአንና በሐዲስ የለም አይደለ? አላህ ሱብሃነሁ ወተዓላ እንግዲህ በአካል የሚገለጽበት የቁርአን ክፍል አላየሁትም። እንደዛ እኮ ነው አይደለ? ትክክል ነህ እኮ በጣም 100% ትክክል ነህ። ለዛ እኮ ነው ትክክል ነህ ብዬ ያደነኩ። ምን መሰለህ አካል የሚባለው ወይም ጅስም የሚለው ነገር በቁርአንም በሐዲስም የለም። እኛ ለአላህ ሱብሃነሁ ወተዓላ ጅስም ወይም አካል የሚለውን ነገር አንጠቀምም። ነገር ግን እጅ፣ እግር የመሳሰለውን ነገር ደግሞ ስናነሳ ያ የተለየ ነገር ነው ያለው። ለምሳሌ ተመልክተህ ከሆነ እነዚህ የምሰጥህ ነገራቶች በደንብ ያዘ። እሺ በደንብ ያዝም እንትን በልበትም። ጥያቄዎችም ካሉ እዚሁ ትቀጥላለህ። እኔም አሉ ሌሎችም ስላሉ እዚሁ ፖይንት ላይ እንቀጥላለን ማለት ነው። ሌሎች ጥያቄዎች ካሉ ስለ አላህ ሱብሃነሁ ወተዓላ አጠቃላይ ባህሪያት ስናወራ መጀመሪያ የምናስቀምጣቸው ማሰሪያ የሆኑ ነጥቦች አሉ። እነዛን ነጥቦች መጀመሪያ ላቀብልህ፣ እነዛን ነጥቦች ያዝ፣ ዘን እንቀጥላለን ሌሎች ፖይንት ላይ ማለት ነው። የመጀመሪያው ነጥብ ምንድን ነው? አላህ ለይሰ ከሚስሊሂ ሸይ፣ እርሱን ይመስል ማንም የለም ብለን እናምናለን። አላህን ይመስል ማንም የለም። አላህ እኛን አይመስልም፣ አህመድን አይመስልም፣ ኢብራሂምን አይመስልም፣ አንተንም አይመስልም። አዎ ትክክል። አላህ ያንን አይመስልም በሚል ከተውከው ግን ምን አይነት ዳዕዋ ይሆናል መሰለህ? ቁርአን ላይ ፈወይሉን ሊልሙሰሊን የሚል የለም ከድሮ ወይሉን ሊልሙሰሊን ፈወይሉን ሊልሙሰሊን ይላል አይደል? ወየውላቸው ይላል ለሰጋጆች። ለሰጋጆች ወየውላቸው ይላል። እሱ ታዲያ ምን አገናኝ? ስለዚህ አሁን ለሰጋጆች ወየውላቸው ማለት አትስገዱ ማለት ነው ወይስ ስቀጥለው ምን አይነት ሰጋጆች እንደሆነ ያብራራል? ከሰላት የሚያዘገዩት እኮ ነው። በጣም 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 ወሳኝ ሰው ነህ ማለት ነው። ይሄም የቁርአን አንቀጽ ለይሰ ከሚስሊሂ ሸይ አለና ወሁወ ሰሚዕ ይላል። ወሁወ ሰሚዑል በሲር ይላል። እሺ ሰሚዕ ማለት ሰሚዕ ነው አይደለ? በሲር ማለት ተመልካች ነው አይደለ? በጣም ጥሩ አየህ አይደለ? አላህ ሰሚም ነው ተመልካችም ነው። አወከርም ይሰማል ይመለከታል፣ አህመድም ይሰማል ይመለከታል፣ እንስሳም ይሰማል ይመለከታል፣ መላእክትም ይሰማሉ ይመለከታሉ። ግን የአላህ መመልከትና የኛ መመልከት፣ የአላህ መስማትና የኛ መስማት አንድ አይደለም ማለት ነው። የኔ መስማት በጊዜያት ላይ የተገደበ ነው። ለምሳሌ እኔ ከድር አሁን ሚዩት ብታረግና ብታወራ ሰማሃለሁ? አልሰማህም። ሚዩት አድርገህ ለምሳሌ ይሄ ምን አይነት ሌባ ነው ልትለኝ ትችላለህ። እኔ ደግሞ ሚዩት አድርጌ ደውዬ ለአህመድ ከድር የሚባለው ምን አይነት ሌባ ነው፣ ውሸታም ነው፣ ባለጌ ነው ልል እችላለሁ። አንተ አሰማኝም። አላህ ጋር ግን አይሰራም። የትም ቦታ የትም ፖዚሽን ላይ የትም ሀገር ይሁን የትም ቦታ ይሁን አላህ ይሰማል ይመለከታል ማለት ነው። ይሄ መጀመሪያው ነው። ሁለተኛ ስለ አላህ ሱብሃነሁ ወተዓላ ስናወራ ባህሪያትን አስመልክቶ ማለት ነው። አህመድን ለምሳሌ ቆይ እዚህ ጋር ሁለት ሰው ምሳሌ ልስጥልህ። አህመድንና ማሂርን ያዝልኝ፣ ኢብሮ በቪዲዮ ስለተገለጠ ማለት ነው። እሺ የአህመድ መልኩ ምን አይነት ነው? ከድር ራቅ በል አንተ። የአህመድ ቀይ ነው። ጤም ይላል አይደለ? ቀይ ብለህማ አታስደስተው። ምን ሆነ ነው? ጤም ነገር ይላል። ጤም ነገር ይላል አህመድ። የማሂር መልክ ምን አይነት ነው? የሰው መልክ ሊለያይ ይችላል እኮ እሱማ። አላህ ከኛ ጋር ይመስላል እያልኩ አይደለም እኔ።
ቆይ ገብቶኛል። እኔ ሌላ ፖይንት ላስይዘህ ነው። የማሂር መልክ ምን አይነት ነው አታውቀውም አይደለ? ማሂር ካጠገብህ ያለው አታውቀውም? አላውቀውም። ለምን? ስላላየኸው። ኦኬ። ስለ አላህም ስናወራ አላህን ስላልተመለከት ነው ዝም ብለን ከልባችን ተነስተን አናወራም ማለት ነው። አላህ እጅ አለው፣ አላህ እጅ የለውም። እግር አለው፣ እግር የለውም። ፊት አለው፣ ፊት የለውም። ጆሮ አለው፣ ጆሮ የለውም። ይሰማል፣ አይሰማም አንልም። ምንድነው የምንለው? ለምሳሌ ማሂር ሚዩቱን ያነሳና ማሂር ጸጉር አለ? አይ አላውቀውም። ቆይ ማሂር ራሱ ይመልስልን። ጸጉር አለ ማሂር? ጸጉር አለኝ። ኦኬ። ስለዚህ ከድር አሁን ማሂር ጸጉር አለው ወይ ስለ አዎ ትላለህ። ኮዝ ማሂር ጸጉር አለኝ ብሎ ስለተናገረ ማለት ነው። በጣም ጥሩ። አሁን ምንድነው የምናደርገው? አሁን ይሄን ነጥብ ያዝልኝ ኢብሮ። ይሄን ነጥብ አዳምጣሃል። ይሄን ነጥብ ያዝልኝ እስቲ። አላህ የነገረንን ነገር ንገረን ኢብሮ። እኔ ፖይንት ይዛለሁ። የነገረን ነገር ለምሳሌ ምን አለኝ ብሏል አላህ ቁርአን ላይ ጣጣጣጣ። የሐዲሱ ይቅር ለማስረዘም ማለት ነው። ቁርአን ላይ ኦኬ እንዲህ ብሎናል አለ፣ እንዲህ ብሎናል አለ፣ እንዲህ ነው ብሎናል የሚለው ላይ ኢንሻአላህ እንትን በለን። እሺ ጀዛከላሁ አቡኪ፣ በጣም የሚገርም ማብራሪያ ነው የሰጠው። አላህ እንግዲህ ቢየደይ ብሎ በሁለት እጆቼ ለፈጠርኩት ለምን አትሰግድም በማለት ተናግሯል። አንድ ሁለተኛ፣ ቅድም እንደተባለው አላህ ወጅህ እንዳለው ይናገራል። ሱረቱ ራህማን ላይ ምን እያለ ይናገራል? አላህ ወጅህ እንዳለው ፊት እንዳለው ይናገራል። ተግባባን። ሌሎችም በተመሳሳይ የተነገሩ ሊኖሩ ይችላሉ። አሁን በአጭሩ አላረዝምም አቡኪ። ለምሳሌ በተመሳሳይ ቅድም እንደተባለው አንድ በጣም ምርጥ የውመ ዩክሸፉ አን ሳቅ የሚልም እንደገና ስለ ሳቅም የተወራበት ሁኔታ አለ። 3-4 ነገሮች መጥቀስ ይቻላል፣ ከዛ በላይም ግን አሁን ይህን ያዝና አቡኪ ያው ጠቅሼ እላለሁ። ኢንሻአላህ ቀጥል። ለምሳሌ ከድር እኔ አሁን ኢብራሂም ምን ሲል ሰማሁት መሰለ? አላህ ሱብሃነሁ ወተዓላ ሁለት እጆች አሉት ብሎ ሁለት የሚለውን ነገር በምን ገለጸው? የደይ የሚል አለ ነገር የደይ የሚል አለ ብሎ አስቀመጠልን ሱረቱ ሳድ ላይ ማለት ነው። ከዛ አይምሮ ላይ ምን ይመጣል እንዴ? ኃይል ለምን አንተረጉሙም? ፖሲብል አይደለም እንዴ? ኃይል ብለን ልንተረጉመው እንችላለን። እጅን ኃይል ብለን ለምን አንተረጉሙም? እዚህ ጋር ለምሳሌ ኢብሮ ያመጣውን ሙግት ኃይል ነው፣ እንደዚህ ማለት እንደዚህ ነው፣ እንደዚህ ማለት እንደዚህ ነው፣ ለምን አንተረጉመውም ስንል ቁርአንና ሐዲስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያስተምሩን ነብዩ ኡዕጢቱ ጀዋሚዕል ከሊም ብሏል። የንግግርን ጥበብ አንድ ነገር ስናገር ጠቅለል አድርጌ የመናገር ጥበብ ተሰጥቶኛል ብሏል። ሲቀጥል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ከድር ከኛ የደበቁን ሐቅ የሆነ ከአላህ የተላከ የደበቁን ነገር አለ እንዴላ? ኦኬ የአላህ እጅ ማለት ኃይል ነው ብለው ነግረውናል። ያለ ቁዋ ነው ብለው ነግረውናል እንደዛ ነብዩ። አዎ አምላክ አላህ ሱብሃነሁ ወተዓላ እጅ በእጅ አይገለጽም። ወደዛ እንመጣለን። አይ እጅ ማለት ጉልበት ነው ብለው ነግረውናል ነብዩ መሐመድ። እጅ ማለት ደግሞ የኛ አካል ክፍል ነው ብሎም አልነገሩንማ። አዎ ትክክል፣ እንስማማለን። እኛም የአካል ክፍል ነው አንልም። አሁን እኮ እሷ ናት ከድሮ ምን ችግር አለ መሰለኝ ሀገር ላይ ምን የሚባል ነገር አለ መሰለኝ። ሁለት አይነት ሴክቶች አሉ። አንደኛው ክርስቲያኖች ናቸው። ክርስቲያኖች ብዙ ጊዜ እኛ ጋር ሲመጡ ብትመለከት አሁን እንደዚህ አሁን ንጽጽር ላይ ስንሰራ ምናምን ብትመለከት እኛ ጋር ሲመጡ በቃ ሙስሊሞች እንደዚህ ገዳዮች ነብዩ ምናምን እንደዚህ ምናምን በቃ ሲሳደቡ ይላሉ። ለምን? ኢስላሞፎቢያ የሚባል ሐሳብ ይከተትባቸውና ይታጨቁና ልክ እዚህ ጋር ሲመጡ በቃ ቀጥታ ለመጥፋት ነው የመጡት። ነብዩ እንደዚህ የ9 ዓመት ሴት እንዲያርጉ እንደዚህ ሴት ደፍሮ እንዲያርጉ ሌባ እንደዚህ ውሸታም እንደዚህ ምናምን ነበረ እንደዚህ ባለጌ ነብይ እንደዚህ ምናምን ይሉናል ክርስቲያኖች ይመጡና። ከዛ ደግሞ ሙስሊም ደግሞ ሆኖ ሚስኮንሴፕሽን ደግሞ ያለባቸው አሉ፣ ወይ ብዙ ያልተማሩ ወይ ደግሞ ብዙ ጥንካሬ ያላቸው ምናምንና እንዴት አላህን በአካል ትገልጻላችሁ? ኧረ እኛ በአላህን በአካል አንገልጥም። ስለ አላህ ሱብሃነሁ ወተዓላ ስናምን አላህን ይመስል ማንም የለም፣ እንደርሱ ጥራት ያለው ማንም የለም። የኔ እጅና አላህ እጅ ተብሎ ሲገለጽ ምን አይነት ነው የሚለውን አላቅም፣ አካል ብለንም አልገልጸውም። የአላህ ባህሪ ብዬ ነው የምገልጸው፣ በሐዲስም በቁርአንም ስለመጣ ማለት ነው። ግን ከድሮ ቀደም አይታ ልክ ስጠይቅህ ጸጥ አልክ። ያ ማለት የለም አታገኝም፣ ጉልበት ብለው ነብዩ ያስተማሩበት ቦታ የለም። ግን ቀጥታ እጅ ተብሎ ተቀምጧል። ለምሳሌ ኢብራሂም አንድ ነገር ልበለው፣ ኢብራሂምን እርግብ ይዘህና አልኩት። ኢብራሂምን እርግብ ይዘህና አልኩት። እርግብ ይዘህና ማለት ትክክለኛ ተረጓሚው ነጯን እርግብ ይዞ እንካ ብሎ ሊሰጠኝ ነው። ሁለተኛ ደግሞ ተርጓሜው ሰላም አምጣ እንደማለት ነው። በሁለተኛው ትርጓሜ ለመጠቀሜ ሁለት ነገር ልሰጠው ይገባል። አንድ በሁለተኛ ትርጓሜ ለመሆኑ አውዱን ለምሳሌ እኔና ኢብራሂም በጣም ተጣልተናል፣
ስለዚህ ስለተጣላን እንታረቅ ዘንድ ኢብራሂም እርግብ ይዘህ መምጣት አለብህ ምናምን ብለው ኦኬ ዛት ሚን ሰላምን ለመስበክ ምናምን በቃ ሰላም ብለህ ወይ ደግሞ የሆነ ባንዲራ አድርገህ ምናምን ና እያልኩት ሊሆን ይችላል። ወይ ደግሞ አይዶማቲክ አገላለጽ መሆኑን ራሴ እነግረዋለሁ። እርግብ ስልህ ደግሞ ዋናዋን እርግብ ይዘህ እንዳመጣሽ የፈለኩት ይሄንን ነው ስለው ኦኬ ብሎ ያንን ያደርጋል ማለት ነው። አላህ ቁርአንን ያወረደው እኛን ሊያደናግር አይደለም አህባቢ፣ እኛን ሊያፋጀን አይደለም። አላህ የፈለገበት ነገር ኃይልን ከሆነ ጉልበትን ከሆነ ኃይል የሚለውን ቃል ቁዋ የሚለውን ቃል መጠቀም ትቶ እጅ የሚለውን ቃል ለምን ይጠቀማል? እስቲ አንድ ፖሲብል አንድ የሆነ ነገር ወላሂ ማምጣት አይቻልም። አንድም የሆነ ነገር ማምጣት አይቻልም። አይ ቲንክ እኔ ረጅም እንዲህ ሳወራ መግባት ትችላላችሁ። እሺ አህባቢ ረጅም ሰዓት እንትን ካልኩኝ መግባት ትችላላችሁ። ሙፈሲሮች አሁን ሙፈሲሮች ቁዋ ነው ብለው የፈሰሩት አትቀበልም? አዎ በጣም ጥሩ። በቃ አሁን እዚህ ጋር ጥሩ መጣን። ስለዚህ አሁን እኛ መጀመሪያ የእስልምና ስር መሰረቶች ቁርአን፣ ከዛ በኋላ ሐዲስ፣ ከዛ በኋላ ወደ ተፍሲሮች ምናምን እንሄዳለን በአثር የመጡ ከሆኑ ማለት ነው። እስቲ እኔ ልቀበልና ችግር የለውም። ኃይል ነው አልከኝ። አላህ ስንት ኃይል ነው ያለው? አላህማ ኃይሉ አይገለጽም እኮ። ኦኬ የደይ ማለት የደይ የሚለው ሙሰና ነው ወይስ ሙፍረድ ነው? የደየ ማለት እኮ ቀጥታ እጅ ነው ቢባልም እኮ እጅ የአካል ክፍል ነው ነው እጅ ሳይሆን እጅ አይደለም። የደይ እጅ አይደለም ከድሬ የድ ነው እጅ። በአረብኛ ቋንቋ የድ እጅ ነው። የደይ ማለት ደግሞ ሁለት እጆቼ ማለት ነው። ኦኬ ሁለት እጆቼ ማለት ነው። ሁለት ነው። ገባ? የድ ከሆነ ነጠላ ነው ቃል እኮ ነው። ታዲያ ምሳሌ እኮ ነው እኮ። በጣም ጥሩ። እስቲ በምሳሌ ኃይል ሁለት ኃይል ተብሎ ይገለጻል። ኃይል ለምሳሌ እሺ አረብኛው ቃል አይፈቅድም። ይሄ አንቀጽ ላይ አረብኛው ቃል ወዴትም ብትዞር አይፈቅድልህም። ወዴትም ብትዞር ማለት ነው። ምክንያቱም ሁለት አድርጎ ነው ያስቀመጠው። ሁለት አድርጎ ካስቀመጠው ሁለት ጉልበት የለም እንግዲህ ሁለት ኃይል ብለህ እንዳፈተው ሁለት ቁድራ የለም። ቁድራው ስለማይቆጠር ማለት ነው። እሺ ናም እሺ እሺ ኢብኑ ተይሚያን ትቀበለዋለህ? لا እንደዚህ አንተ እኔና አንተ ሙስሊም አይደል እንዴ? كل ماخوذ من كلامه ومردود الا صاحب هذا القبر ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀር ማዕሱም የለም። እንትናን ትቀበለዋለህ ምናምን እኔ እንደዚህ አይነት ጥያቄ ማንንም መቀበለው አካል የለም። እንደዚህ ተቀበለዋለህ በሚባል ደረጃ ማለት ነው። ሁሉንም ትቀበለዋለህ? لا هو شيخ በቃ ትክክለኛ ሼክ ነው። ሊሳሳት ይችላል። አዎ ይሳሳታል። ምን ችግር አለው? ወስፍ እሺ አሁን ወስፍ እጅ የለውም እግር የለውም አላህ Subhanahu Ta'ala በዚህ አይገለጽም። በሁሉ ስፍራ ይኖራል። አላህ Subhanahu Ta'ala በተገደበ ቦታ ደግሞ አይወሰንም የሚሉት ተቀበላቸዋለህ ኡስታዞች? እሱ ፖይንቱ ስተት ነው። ይሄ አሁን ሐሳብ ስተት ነው። እንዴት ስተት እንደሆነ ላሳየው። ዑለማ እኮ ነው ዑለማ ተከተሉ ብለዋል እኮ ረሱል ሰለላሁ ዐለይሂ ወሰለም አላሉ። እንደዛ ዑለማ ተከተሉ የለም እንደዛ የሚል ነገር የለም። እሺ ሀቢቢ ዑለማ ተከተሉ አሉ። አይ ዑለማ ተከተሉ አትከተሉ የሚባል ነገር የለም። አለይኩም ቢሱነቲ ወሱነቲ ኹለፋኢል መህዲይን አልራሺዲን ሚን ባዕዲ ብለው ነው ያስቀመጡት። በእኔና ከዑለማዎችም እኮ ከዑለማዎች እኮ አንዱ ናቸው። አቡበከር ዑመር የሚጥሉ ሁለቱ ልዩነት አለው። ቆይ ችግር የለም። ሁለቱ ልዩነት አለው። ነብዩ መሐመድ ዑለማን ተከተሉ ብሎ አላስቀመጡም። ዑለማዎች ሙሉ በሙሉ ቀውላቸው ለምሳሌ ከዑለማዎች ሁሉም ማለት በሚቻል ሁኔታ ከሁሉም የሚወሰድ ነገር አለ። ከኢማም አህመድ የሚወሰድ አለ፣ ከሻፊዒ የሚወሰድ አለ። ኢጅቲሃድ ደረጃ ያደረሰ እኮ ለምሳሌ ኢማም ሻፊዒ ሙጅተሂድ ናቸው፣ ግን ተሳስቻለሁ ብለው ራሳቸው ይናገራሉ። ማዕሱም አይደሉም። ብቻ ማንም ማዕሱም የለም ከነብዩ በቀር ገባ። እኛ የሰው ተከታይ አይደለም፣ የሼክ ተከታይ አይደለም። እኔ እዚህ ጋር የምትመለከታቸው 1000 ሰዎች እዚህ ጋር ብሳሳት ማለት ነው ኢብራሂም አጥረግርጎ ነው የሚያስወጣኝ። ሂዶ ወደዛ ይለኛል ኢብራሂም ማለት ነው። ወይ የሆነ ነገር ኢብራሂም ሲሳሳት ብንሰማውኛ ጸጥ አንለው። 1300 ሰው ማለት ነው። ለምሳሌ ስታይኛ እያስተማረ ምናምን አይደል 1300 ሰው ልክ ስንሳሳት ቢያዩ በሉ ምናምን በቃ ሌላ ሩም እንቀጥል ምናምን ወይ ደግሞ ተሳስተሃል ይሉኝ ገባ። ስለዚህ ሰዎችን ሳይሆን የምንከተለው ቁርአንና ሐዲስን ነው። አሁን በጣም ጥሩ እየመጣ ነው። ጥሩ ፖይንት ላይ ተረዳተናል። ያው በአንድ ቀን ሁሉ ነገር ይለወጣል የሚል ነገር የለኝም እኔ። በአንድ ቀን ውስጥ ሁሉም ነገር በቃ ድምጥ ማጥ ወጥቶ ምናምን በቃ አንተም ትክክል ነህ ምናምን ነው፣ እንደዛ ሳይሆን በቃ በሐሳብ ደረጃ ግን ኦኬ ለካ እንዲህ ነው እነሱ የሚያምኑት እንደዚህ ነው የሚለውን ነገር እንድታቅ ነው። አንድ ሁለት ነጥብ ልጨምርልህና ኢንሻአላህ ሌሎች ወንድሞች ብዙ ሐሳብ ይኖራቸዋል እነሱ ይቀጥላሉ። እሺ አልጨረስኩም። ስለ ኢብኑ ተይሚያውን አላህ Subhanahu Ta'ala ጫማ ይለብሳል ብሎ ገልጿል በራሳቸው መጽሐፍ ላይ። እንዴት ይታያል እሱ?
እንደዛ ብሎ አልገለጸም። እሺ ሀቢቢ እንደዛ ብሎ እየገለጸ የለም። ኢብኑ ተይሚያ ረሂመሁላሁ ተዓላ ስጠኝ ማስረጃ። እሺ የእነሱ መጽሐፍ ላይ ላውጣለን ጫማ እንደሚለብስ ወጣት እንደሆነ ሁሉና መጽሐፉን ጥቀስ። መጽሐፉን ጥቀስ። ለምን እንደሆነ ታውቃለህ? የኢብኑ ተይሚያ መጽሐፍቶች ማለት ነው ወሊላሂል ሐምድ አሳይሃለሁ። የኢብኑ ተይሚያ መጽሐፍቶች ያሌለኝ የለም ብዬ ነው የምናገር። ያሌለኝ የለም። ያሌለኝን አጠራም እና ነብዩ ሁለተኛ ያነሳት ነገር ላይ እንመጣለን፣ ችግር የለውም። የሁለተኛው ነጥብ ላይ ግን ጫማ የሚለው ፖይንት ላይ እንትን በልና እንመጣለን። አሁን ከድሮ ምን ይሆናል መሰለህ፣ ነብዩ መሐመድ በሐዲስ ላይ ምን ይላሉ? አልበይነቱ ዐለል ሙደዒ ብለዋል። አንድ ክሌም ያነሳ አካል መጀመሪያ ማስረጃ ማምጣት አለበት ብለዋል። ስለዚህ ምንድነው የምታደርገው አንተ? በደንብ ነው የምንረዳህ። ምን እናደርጋለን መሰለህ፣ እዚህ ዓለም ላይ ሙሉ የሆነ ሰው የለም። ለምሳሌ እኔ የሆነ ነገር አነሳውና መስሎኝ ነበረ፣ ኦኬ አይ የለኝም ማስረጃ ሲባል ሰምቼ ነው። አንዳንዴ እኮ አሁን እዚህ ጋር ለምሳሌ ብሰድብህ ማለት ነው ከድር ማስረጃ እኮ የለህም፣ መረጃ ነው ያለህ። አሁን ኢብራሂም አወከር ሰድበኋላ ማስረጃ አምጣ ቢልህ የለህም፣ ሪከርድ ካላደረግክ ምናምን ማለት ነው። ስለዚህ ምን ትላለህ? አይ እኔም ማስረጃ የለኝም፣ መረጃ ግን አለኝ፣ እንደሰደበኝ አውቃለሁ ትላለህ። ስለዚህ ምንድነው የምታደርገው አንተ? ማስረጃ ካለ ታቀርባለህ። አይ መረጃ ደግሞ ሊኖር ይችላል ሰምተህ ምናምን እንደ ድንገት ምናምን፣ እንደዛ ደግሞ ከሆነ ታጠራትና ትመጣለህ ማለት ነው። አሁን ከሁለቱ እድል ልስጥህ፣ ማስረጃ ወይስ መረጃ ነው ያለህ? እኔ አይ ማስረጃ ነው ያለኝ። እኔማ መጽሐፉን ቆይ ላውጣልህ፣ አንዴ ቪዲዮ ስለማይከፍትልኝ ቁጥሩን እነግርሃለሁ። እኔ አወጣልሃለሁ፣ ምንም ችግር የለውም። ኢብራሂምም ሁሉም የኢብኑ ተይሚያ መጽሐፍት አወጣልሃለሁ። እኔ ቀውሉን ብነግረኝ አወጣልሃለሁ። እንዲህ የሚል ንግግር አሁን በአረብኛ ስለ ኹፍ ወይም ነዕል የተናገረው እንዲህ የሚል ንግግር ብለህ አረበኛውን ከጻፍክልኝ አሁን አወጣልሃለሁ፣ ወይ ከነገርከኝ ማለት ነው። እሺ ኢምሩ ምናምን አፍወንሽ መቀጠል ትችላላችሁ። አይ ጀዛከላ በደንብ ቆይታ ነው፣ ግን ያው ሐሳቡን ሰብሰብ ባጉትና ደግሞ ኢንሻአላህ ሌላም ጊዜ ይመጣል። ገስት ላይ ክርስቲያኖስ ወደ እሱን ልፍ አንድ 10 ደቂቃ ወሰዱና ለመጨረስ ሞክሩ ኢንሻአላህ። ቀጥሉ። አይ ኢንሻአላህ ወደዛም አናስደርሰውም ኢንሻአላህ። ሚስኮንሴፕሽን ነው። አሁን ታች ያላችሁ ሰዎች ምንድን ነው ብዙ ጊዜ እንደዚህ አይነት ሰዎች ሚስኮንሴፕሽን ነው። በቃ ምንም አያውቁም። በጣም ጥሩ ሰዎች ናቸው። አስተሳሰባቸው በጣም ጥሩ ነው። ለዲናቸው ያላቸው ፍቅር ትክክል ነው። ግን በቃ የታዩበትና የተነገራቸው ነገር ትክክል ስላልሆነ ነው። ተልሚሱል ጃህሚያ 210 ላይ በያን ተልቢሰል ጃህሚያ ላይ ስለ ወጣት የሚያወራውን ነው ያመጣህልኝ አንተ። ወጣት ስለ ጌታ እኮ ነው የሚለው። ወጣት አይደል እንዴ እኮ? አይ በወጣት መልክ የሚለው ነው አይደለ? አዎ ረቡና እኮ ነው የሚለው። ረቡና እሱን አይደለም። ቆይ እሱን ሳይሆን የመጀመሪያ ጫማዋን ነው የፈለግኳት። ዋናዋ ጫማዋ ትንሽ አደገኛ ናት። ወደዚህ እንመጣለን። በያን ተልቢሰል ጃህሚያ ላይ ኢብኑ ተይሚያ ረሂመሁላህ ተዓላ ጠቅሷል ወዳልከው ቆይ እንመጣለን። እሺ መጽሐፉን አውጣሽ እኮ የእንትኑ የት ነው ያለው? ጫማ ይለብሳል ብሏል ያልከው የቱ ጋር ያለው? እሱ ጫማም አድርጓል እኮ እዛው ላይ ነው የሚለው። ወደ ታች አንብቦ ከሱ ላይ አንብቦና ኦኬ። በያን ተልቢሰል ጃህሚያ በጣም ጥሩ። በያን ተልቢሰል ጃህሚያ ቅጽ ስንት ላይ ነው? 210 ላይ እኮ ቅጽ ስንት ቮሊዩም ስንት? በያን ተልቢሰል ጃህሚያ አይ ቲንክ ወደ 6 እና ቮሊዩሞች አሉት ሙክተሰር በሆነው ራሱ ማለት ነው። ሌለ እሺ ሌለ አንዴሽ እሺ ና በቃሽ። ኢብሮ ከፈትክለት? ኢምሩ ቦታውን ከፍቶታል። እኔ ስለ ሐዲሱ ነው። ቀጥለ ሐቢቢ ጨርሱ መጀመሪያ። እሺ ያው ከድር አንብበህ እስቲ ያሳየን ጫማ የሚለው ነው። አወጣ አንብቦ እኮ ይሄ ሐዲስ ነው ይሄ ዘገባ። ኦኬ እሺ ጠጋ አድርጎሽ ላንብብለት። እኔ ኢምሩ ታነብለታለህ? የትኛውን ነው የፈለገው? አሁን ያው እኔ ጋር 210 አውጥቼለታለሁኝ እኮ 210 እኮ ቮሊዩሙን አልተናገረም እኮ ነው። ግን ያው ራይቱ የሚለውን ፈልገው ከሆነ ያው ኮንሴፕት ባልተሰብሰባ ግን ወጣለት በሱ ዙሪያ ያለውን እሱን ፖይንቱ ደግሞ እሱ አይደለም። አሁን እኛ ጫማ ስላነሳት ነገር ነው እኔ እንትን የፈለኩት። መጀመሪያ
ራአይቱ ረቢ የሚለው ጋር እንመጣበታለን። እሱ ዘገባ ራአይቱ ረቢ እሺ ራአይቱ ረቢ ራአይቱ ረቢ የሚለው ላይ ስለ ጫማ አያወራም በመሰረቱ ማለት ነው። እሷን ነገር ታረማት። ስለ ጫማ በቃ ስለ ጫማ ያልካት ነገር እሷ ነገር ስህተት ናት። እሷን እንተዋትና ወደ ሁለተኛው ነጥብ እንምጣ ማለት ነው። በወጣት መልክ አላህን ሱብሓነሁ ወተዓላ በወጣት መልክ አየሁት የሚለው ማለት ነው። በመሰረቱ ኢብኑ ተይሚያ ረሂመሁላሁ ተዓላ ኢብኑ ተይሚያ ረሂመሁላሁ ተዓላ ያንን ንግግር አልተናገረም። እንደዚህ የሚል ዘገባ አለ ብሎ ነው ያስቀመጠው ማለት ነው። እንዲህ ይላል ዘገባው ማለት ነው። እሺ ኢብኑ ተይሚያ ረሂመሁላሁ ተዓላ በያን ተልሚስ አልጀህብያ ቮሊዩም 2 ቅጽ 2 ገጽ 194 ላይ የዘገቡት ዘገባ ማለት ነው። من إلى المسألة الشيخ أحمد بن عبد الرحمن ابن أخي وهب بن حدثنا عمير عبد الله الشيخ وهب فذكر بإسناد ندزي بلو أسكمتنا عنده من نجار أسكمت مالته. وهذا الحديث الذي أمر أحمد بتحديثه قد صرح فيه بأنه رأى ذلك في المنام بلون أسكمته. ابن تيمية لم يتناقر له even if مالته حديث عنده زجبا له إيه زجبا دمو بهالمنايو يميلون نجاره أسكمته عنه جنا هون كلا للارجله إيش كلا للارجله إيه حديث بمسارته ضعيف ነው እኛ ምን እንቀበለው አይደለም ይሄ ሐዲስ በመሰረቱ ማለት ነው እዚህ ሐዲስ ላይ የመጨረሻው ላይ ነዕል ተብሎ የተቀመጠበትን ወይም ደግሞ እንደዚህ በጫማ ምንድን ነበር የሚለው في رجله نعال من ذهب የሚል ዘገባ አለ እዚህ ሐዲስ መጨረሻ ላይ ማለት ነው የመጀመሪያው ሰነድ አይደለም እዚህ ሐዲስ መጨረሻ ላይ ይሄ ሐዲስ ሙሉ ሙሉ ضعيف ነው مو مقبول ምን እንቀበለው ሐዲስ አይደለም ለዛ ሐሰን አይደለም ሐዲስ ሐሰን አይደለም ضعيف ነው ሐሰን ነው የሚሉት እሺ ሐሰን ነው የሚሉት من المنكر منكرም ጭምር ነው ሐዲሱ ማለት ነው ሚዛን الاعتدال في نقد الرجال امام الذهبي رحمه الله تعالى منكر መሆኑን አስቀምጧል አንደኛ ሲራ اعلام النبلاء امام الذهبي በተመሳሳይ ደረጃ የሳቸው ተማሪ ያንን ፖይንት አስቀምጧል አቡኪ እሺ ኢምሩ ኦኬ ከፍተዋል እንዴ አንተ ራሱ ያው እዛው ላይ ሌላ ቦታ በጣም ይቅርታሽ ሌላ ታሪክ ላይ ሆኜ ነው እያወራሁ ያለሁት ችግር የለም ያው እዛ መጽሐፍ ላይ ልመጣው ያው አላየኋችሁ ቀጥሉ ተልቢስ الجهمية መጽሐፉ ራሱ ነው ያው ራሱ ሐዲስ ካስቀመጠ በኋላ وقال حدثنا عن عمر بن عمار عن ام الطفيل قال በኋላ قال سمعت رسول الله صلى الله عليه وسلم انه راى ربه في المنام في صوره شاب حديث ካስቀመጠ ምን እንደሚል وقال البخاري لا يعرف عمر ولا سماعه من ام الطفيل حديث مسمعته ራሱ አይታወቅም ማለት እንቀጥል ተመከዘ ቀጥሎ ምን አለ ومن المروان حتى يصدق على الله وقال احمد هذا حديث منكر وقال احمد بن حنبل من قالوا هذا حديث منكر هذا رجل مجهول عنا مروان على ስለዚህ ዘጋቢው مجهول ነው حديثه كضعيف በላይ منكر ነው ቀጥሎ ተመከተ ومروان روى له النسائي وضعفه ابو حاتم وما اسمه يلك كذاب እንደሆነ ያስቀምጣል ከዛ وقال البيهقي روى من وجه كلها ضعيف አብራታ ሁሉም ዘገባ ضعيف እንደሆነ ይናገራል እዛ መጽሐፍ ላይ ስለዚህ ሐዲሱ ራሱ ضعيف ነው ሲጀመር መርዋን لا يقول له سند في الحديث በሐዲስ ላይ ተቀባይነት የለውም በተወሰነ ደረጃ ካልሆነ በቀር ማለት ነው ገብቷል ስለዚህ አሁን ኢብኑ ተይሚያ አመጡትና ዘገባውን እንዲህ የሚል ዘገባ አለ ብለው አስቀመጡ እንጂ ይሄ ነገር ትክክል ነው ወይ ስህተት ነው የሚል ነገር አላነሱም በመሰረቱ ማለት ነው አይ ቲንክ ምን እናርግ መሰለ ከድሮ ምን እናርግ መሰለ ለአንተም ጥሩ አይደለም እንደዚህ ሲበዛ ምናምን ጥሩ ስለማይሆን ወደ ማጠቃለል እንሂድ እሺ ኢንሻአላህ ወደ ማጠቃለል እንሂድ እንግዲህ ዛሬ ለመጀመሪያ ጊዜ መሰለኝ ያገኘው እንግዲህ በደንብ ደግሞ እየመጣህ ደግሞ ስራትም ጥሩ ነው በደንብ ደግሞ እየመጣህ ኢንሻአላህ ትማራለህ ያው ወንድሞችም ላይቭ ይከፍታሉ ምናምን እኛም ስላለን ኢንሻአላህ እንደዛ ትማራለህ ዝም ብለህ አንድ ደቂቃ ውሰድና የሆነ የተሰማህንም ስሜት ይሆናል የፈለከውን ነገር አንድ ደቂቃ ላይ ሐሳብን አስቀምጥ እንደዛ ይሻላል ይመስለኛል አይ እንደዚህ ያላን ሱብሃነሁ ተዓላ በእነዚህ አይነት ነገር የሚገልጹት ሙስሊም ነው ማለት ይከብዳል ማለት ነው አንድ ደቂቃ ተጠቀምበት አውራ የፈለከውን ነገር አንድ ደቂቃ ማለት ማውራት መልመድ አለብህ ገባ አሁን እንደዚህ የሰው ልጅ ትልቁ ጥበብ ማውራት መናገርና መልመድ አለብህ የተወሰነ ደቂቃ ስለ ራሱ ገልጸህ ማውራት ትችላለህ ለምሳሌ እኔ እንደዚህ ነኝ ማውራት እንድለምድ ነው ተጠቀምበትና አንድ ደቂቃውን እንትን በል ልክ ነው አይ እንደዚህ አይነት ሰዎች ሙስሊም ነው ለማለት የሚከብዳል ነው እኔ ለዛ ነው የማልቀበለው እንደዚህ አይነት እንትን በአላህ በአካል ወይ ደግሞ በእንትን የሚገልጹት ሙስሊም ነው ለማለት የሚከብዳል ለምን ኦሬዲ አላህ Subhanahu Wa Ta'ala አካላዊ እንትን ካለው እጅ እግር የቀኝ ሁለት እግር ካለው የቀኝ ሁለት እጅ ካለው
እንደዛ ብዬ ማመን እንዴት ነው? አይከብድም? በቃ እንትን አድርገህ ከድሮ ምን መሰለህ እንትን አድርጉለት ኢንሻአላህ ሪከርዱን ስማው። እሺ ምን መሰለህ ከድርዬ የሆነ ትንሽ ምናልባት ከድምፅም የተረዳሁት ነገር ብዙ አዲስ ነህ መሰለኝ ለዚህ ለእንትኑ እና ምንድነው ቀደም ያስረዳውን ነገር ምንም ብዙ አልሰማኸኝም። ያው ያጋጥማል የመጀመሪያ ቀን ስለሆነ ኢንሻአላህ ወንድም እህቶች አሉ ሪከርዱን ላኩለትና አሁን እኔ ስለ አካልና ያብራራሁት ነገር አለ ኢብኑ ተይሚያ በራሱ በመጽሐፉ ላይ وكذلك الصواعق المرسله على الجهميه والمعطله በተሰኘው መጽሐፍ ኢብኑ القيم رحمه الله تعالى አላህ Subhanahu Wa Ta'ala በአካል እንደማይገለጽ ያስቀምጣል። وكذلك ابن عثيمين رحمه الله تعالى ስለ አላህ Subhanahu Wa Ta'ala ባህሪያት በተቀሰው መጽሐፉ ላይ وكذلك እንዲሁም ደግሞ عقيدة اهل السنه والجماعه وكذلك عقيدة الطحاويه እነዚህ ሁሉ ፊት ለፊት እስቲ ላሳይ ለአንተ ያላሳየው ለማን አሳያለሁ? እነዚህ መጽሐፍት ላይ በሙሉ አንዴ ይቅርታ ትልቁ ላይ አድርጉኝ ምራን። እነዚህ መጽሐፍት ላይ በሙሉ ተቀምጧል እነዚህ ነጥቦች ማለት ነው። ይሄው ይሄ ابن عثيمين رحمه الله تعالى عقيدة أهل السنة والجماعة የተሰኘው መጽሐፍ ላይ ያስቀመጡት ነገር ነው። ابن عثيمين رحمه الله تعالى ምን ብለው ነው የሚያስቀምጡት? አላህን Subhanahu Wa Ta'ala ጀሰድ ብለን ወይም አካል ብለን አንገልጸውም። ጀሰድ የሚባለው የተፈለገበት ግን እጅ እግር ከሆነ እጅ እግርና የሚሉትን ነገር ሰብት አድርገን ጀሰድ ወይም አካል የሚለውን ነፍይ እናደርጋለን ብለው ያስቀምጣሉ። ሁለተኛ ኢማም አጣሐዊ ረሂመሁላሁ ተዓላ ወሆ ሚን ሰለፍ ዓቂደቱ ጣሐዊያ መጽሐፋቸው ላይ ተመሳሳይ ስለ አላህ ሱብሓነሁ ወተዓላ ባህሪያት ሲያወሩ ተመሳሳይ ነገር ይናገራሉ። ሶስተኛ ኢብኑ አልቀይም ረሂመሁላሁ ተዓላ ሙኽተሰር ሰዋዒቅ አልሙርሰላን ይሄ ጀህሚያና ሙዓጢላ ላይ በጻፉት መጽሐፋቸው ላይ ያ ነገር ስህተት መሆኑን በአካል እንደማይገልጹት ይናገራሉ። ቀደም ሪፖርት ነው ታርጎ ነው እንዴ ቪዲዮ ምናምን ያወራሁት እስካሁን አልተሰማመንም። መጽሐፍ ከፍቼ ያወራሁት ተሰምቷል። መጨረሻ ላይ ቪዲዮውን ስትዘጋ ብቻ በቃ አንተን ያደርግ ብዬ ነው የተሻለ የሚሆነው። ይምሩ ዝም ብሎ እናንተ ኢብሮንም ሁሉንም እዚህ ጋር ያሉትን ፎሎ ያርገንና ሌላ ጊዜ እንትን ይበላ እና ሪከርዱን ቢያዳምጠው ጥሩ ነው። እሺ ተደርጊ እሺ አለ ያግዝ። እንግዲህ ደግሞ ጠባይ በጣም ሸጋ ነው። እሺ ጀዛኩም እንግዲህ ጸባይ ነው ያለ። እሺ ሰላሙን ሻቢብ። እሺ ክርስቲያኖቹን ግን አባረርካቸው። በጣም ነው የምትገርመው። አልወጡም ወላሂ እሱን ተንተርሰው ቀጥል ይረላችሁ። እሺ እንዴት ነው ኢምሩዬ ሁኔታችን? አይ ኢንሻአላህ ትንሽ ቻቱን ጨምረን እንወጣለን። ያው 30 ደቂቃን ጨምረን እንወጣለን። አቡኪ ጀዛከላሁ ኸይር ስራን ይቀበልህ። ያው እንደዚህ አይነት አፕሮችን በጣም ገራሚ ነው። ብዙ ነገር እንደተማራችሁ ተስፋ እናደርጋለን። እንደዚህ አይነት ጥያቄ ያላችሁ ካላችሁ ኢንሻአላህ ቃል ላይ ያመጣችሁ መጠየቅ ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኦኬ ሰላም የምታደርጉት ነገሮች በጣም ነው የወደድኩላችሁ። ያዳመጥኳችሁ ያየኋችሁም ነበረ የተከታተልኳችሁም ነበረ። ማሻአላህ ከዚህ በላይ የሚበልጥ ምንም አይነት ስራ የለም። ማለት ከጀሃነም ነው ከእሳት ነው የታደጋችሁ ያላችሁት ሙስሊም ያልሆኑ ወገኖችን ማለት ነው። ይምሩ እንትን ሙስሊሞች ካላችሁ ግን ሌላ ጊዜ ጥያቄ ምናምን ያላችሁ ሙስሊሞች ኢንሻአላህ ሴሽኖች አሉን። አሁን ጠዋት ላይ የላይቭ ሴሽን ስንከፍት እኔ ከፍታለሁ ወይ ኢምራን ይከፍታል። ኢብሮ ብዙ ጊዜ እንደውም ኦፌንስ ላይ ትኩረት ነው የሚያደርገው። ኢብሮም ካለ እንደዚህ እሺ አሁን ጠዋት ላይ መምጣት በማንኛውም ሰዓት መምጣት ትችላላችሁ። አሁን ኢንሻአላህ ፕሮግራሙ ላይ ኢምራን እኔ ቦታ እንትን በልና እንዲቀጥል ኢንሻአላህ። ሰላም ሀይ እንዴት ናችሁ? ሰላም ሄራል እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ጥያቄ ነበረ። ምን አልከኝ? ጥያቄ ነበረ። እሺ ጥያቄ ማለት ነው። ይገርምሃል ሳነብ ምን አገኘው? የመጽሐፍ ቅዱስ ጸሐፊያን ሰዎችን በመጋዝ ይተረትራሉ። ለምንድን ነው በመጋዝ የሚተረትሩት? የመጽሐፍ ቅዱስ ጸሐፊያን ሴቶችን፣ ህፃናትን እያወጡ የከተማ ሰዎች እያወጡ በመጋዝ ይተረትራቸዋል። በመፍለጫፍል ጥያቄ ይከፍላቸዋል። የትኞቹ መጽሐፍ ጸሐፊያን? መጽሐፍ ቅዱስ ላይ የትኞቹ? ምሳሌ ዳዊት። እሺ ዳዊት
ሰዎችን እየያዘ በመጋዝ ይተረትና ለሁለት ስንጥቅ ያደርጋቸዋል ለሁለት። እና ምን አይነት ነብይ ነው ሰዎችን ለሁለት የሚሰነጥቀው? አንደኛ። ሁለተኛ ደግሞ ትቀበለዋለህ? እናንተ ለምን ተቀበላችሁ ዳውድ ብላችሁ? ኧረ እኛ ዳውድ እንደዚህ ሰው ይገለበ ምናምን አውዝ ቢላ ኖ የዳውድን መጽሐፍ ትቀበላላችሁ አይደል? ኧረ እኛ እንደዛ መጽሐፍ አናውቅም። ዳዊት ሰው ገደለ የሚመጽሐፍ አንቀበል። ዳውድ የለም በእናንተ መጽሐፍ? ዳውድ አለ፣ ግን ዳውድ ሰው ገደለ ብለን አንቀበል። አሁን ቶፒክ ማቀየርብንና ለምንድን ነው ሰዎች ለመጋዝ የተረተረው? እግዚአብሔር ተርትር ብሎት ነው። እሱን አንተ ንገረኝ። ኖ ወይ የምልህ ዳዊት እንደውም እኛ የምናስተምረው ታሪክ ላይ የጀነራሉን ሚስት ሁሉ ጀነራሉን አስገድሎ አግብቶ ልጅ ወልዷልና ወታደሩ ነው ርሳቅ እሱ እንትን ሴት ሸዋር ስትወስድ አይቶ የ6 ዓመት ህፃን ልጅ ደፍሯታል። አይ ነው ዳዊት ብዙ ከባድ ስራዎችን የሰራ ሰው ነው አምናለሁ። አይደለም ይሄ እግዚአብሔር በህይወቱ ምንም ስህተት አልሰራም ነው ያለው መጽሐፍ ውስጥ። በህይወቱ ምንም ስህተት አልሰራም። የትኛው ስህተት ብቻ የኦሪዮ መገደሉ ብቻ ነው የተናገረው። ስለዚህ ዳዊት በህይወቱ ፍጹም ነው፣ ኃጢአት ሰርቶ አያውቅም። ውሸት እሱን ለማያውቁት ማስረዳት ይችላል። እኔ ውሸት አልቀበልም። ሰምታችኋል? ውሸት ነው እንደዚህ ዳዊት አድርጎ አያውቅም ነው ያለው። አድርጎ አያውቅም አልኩም። ይቅርታ አድርግልኝ ወንድሜ። ፍጹም አይደለም ብለሃል። ፍጹም አይደለም፣ ብዙ ወንጀል የሚሰራ ሰው ነው። እንመልከት መጽሐፈ ነገሥት ቀዳማዊ ምዕራፍ 15 አሁን ያጀማማ አንድ ዋሽ ተመልከቱ። ቁጥር 5 ላይ ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበር። በምን ሁሉ? እየሰማሁ ነው። ቅን ነገር ያደረገው በምንድን ነው? ምን አልከኝ? በህይወት ማይክ ማስተካከል ፕሊስ። ዝም አለ። በቃ ለማንኛውም ልቀጥል። ያው ዳዊት በዘመኑ ሁሉ በእግዚአብሔር ፊት ቅን ነገር አድርጎ ነበር፣ ካዘዘውም ነገር ሁሉ ፈቀቅ አላለም ነበር። ስለዚህ ዳዊት ያደረገው እግዚአብሔር ያዘዘውን ነው። ዘጋ። ስለዚህ አሁን ጥያቄያችን ምንድነው? ለምንድን ነው ዳዊት ሰዎችን በመጋዝ የተረተራቸው? መልስልኝ እባክህን። እኛ የመጽሐፍ ቅዱስ ጸሐፊያን እንደዚህ ጨካኝና አረመኔ ደመ ፈላጊ የሚባለው ምንድን ነው? ደመ ከልበ ምንድን ነው? ብቻ ግን ደመ የሚወዱ ከሆነ እንደበን የምንከተላቸው ስማቸው ምንድን ነው? ሲሪያል ኪለር ማለት ነው። እንደዚህ ነፍሰ ገዳዮች ከሆኑ እንዴት ነው የምንከተላቸው? ሰዎችን እንደዚህ ስንጥቅ ነው የሚያደርጓቸው፣ ለሁለት ክፍል ያደርጓቸዋል በመጋዝ ቁርጥ። እና ምን አይነት ነብይ ነው እንደዚህ የሚያደርገው? መልስልን። አሎ ምን ነው? ሄሎ ይሰማል? አይ ልስማ ብዬ ነው። እየሰማሁ እኮ ነው። መልስልኝ። ስማኝ እኮ የገባህ እኮ ልሰማ አይደል? የሰማሁ መልስ ልመልስ። እሺ ጥያቄ መጀመሪያ ምንድን ነው? ስለ ዳዊት ነው የጠየቀኝ አይደል? በተረተራቸው ነው የምትለው? የምለው እሱ አይደለም ጥያቄ። ተረተራቸዋል። እንደተረተራቸውማ አለ በጣም ፍሩስ። ጥያቄ ለምን ተረተራቸው ነው? ይሄ መልስልኝ። ለምን ተረተራቸው? እሱን ሜቢ ዳዊት በህይወት ቢኖር ዳዊትን ትጠይቋለህ። ግን እኔም መልስልን ደግሞ ስመኛ እንዴ እኔም መልሰውን አሰማው። የራስን ብቻ ነው ጥያቄው ብቻ ነው መልስ ያስፈልጋል። ዳዊትማ ሙቷል፣ ግን ታሪኩ ተቀምጧል። አይደለም ይሄ መሸሽ ይባላል። ያቸው አይደለ? ዳዊትን ጠይቀው ይለኛል። ሂጄ መቃብሩን አልቆፈርም፣ አንተ ትከተላለህ። ስለዚህ መመለስ ያለብህ አንተ ነህ። ያንተ መጽሐፍ የጻፈ ለሱ ስለሆነ አንተ መልስ። ለምንድን ነው ያደረገው? አላውቅም በል። ልመልስ። እሺ አንዴ ልመልስ። አንድ ደቂቃ ግን ከርዕሱ እንዳወጣ ከወጣ ኦኬ። ዳዊት አሁን አንተ ያልካቸውን ነገሮች በሙሉ አድርጓል። ይሄ እናንተ መጽሐፍ ሳይሆን በእኛ መጽሐፍ ላይ ነው ያለው። ገብቷል? እናምናለን። ይሄን ጥያቄ ምንድን ነበር? ዳዊት አድርጓል። እያደረገማ በማረጉ ግን እንደ መሐመድ ሽልማት ሳይሆን የተሰጠው ከቤተ መንግስት መፈናቀል ነው። ከንግስናው መውረድ ነው። ከእግዚአብሔር ተቀጥቷል። እግዚአብሔር አምላክ ስለሆነ ድጋሚ ተቀጥቷል። ከዛ እዚህ ጋር ተመልከቱ። በውስጧ የነበሩትን ህዝቦቹን አውጥተው በመጋዝ ተረተሯቸው፣ በመጥረቢያ ቆራረጧቸው ይላል።
ዳዊት ሰዎችን በመጥረቢያ ቆራረጠ። ርድ እንደሱ። እሺ ከዛ ለሁለት ትርትር ያደርጋቸው ነበር ነው ጥያቄያችን። ለምን አደረግን? ሴቶች ናቸው፣ ህፃናት ናቸው፣ የከተማ ሰዎች ነው። አስቡት። ምሳሌ አዲስ አበባ ላይ ብዙ ሚሊዮን ሰው ያን ሁላ ሚሊዮን ሰው እየያዘ ያስተረትራቸው ነበርና ይሄ ዘግናኝነት ነው። ይሄ እንደዚህ ሰው የጻፈው መጽሐፍ እንዴት ብዬ እቀበላለሁ? ይሄ አልመለሰውም። ነው ኢብራሂም መቀጠል ይችላል። መንጌን አስተናግዶ ተመልሷል። መንጌዬ እኔ የምልህ መንጌ ሰላም ብያለሁ። እንዴት ነው ኢብራሂም? እነዚህ ጋር እኮ ግን ጦርነት ላይ እኮ ነው ዳዊት። አለፈ እሱ በቃ ቆይ እሱ አለፈ። አንዴ እድል ስጧል። እኔ ጥያቄ ልጠይቅ ነው። እኔ በቃ አሁን የእሱ አለፈ። አንድ ግን ሰው ይሰለቻል። 1000 ሰው ነው ያለው። ምን መሰለህ አንተ ቁራም ያመጣልን ምግብ ትበላለህ? እግዚአብሔር ካዘዘው ምን ችግር አለው? እግዚአብሔር አረቆ አንዴ ኤልያስ ላይ አይደለም ያለሁት። ቆይ አንዴ ምን ሆነ ነው? ቁራ የሚያመጣልን ምግብ ትበላለህ? ቁራ ማለት ምንድን ነው የሚበላው? እስኪ መጀመሪያ ቁራ ማለት ፍራፍሬ ይበላል፣ የተለያየ ነገሮችን ይበላል። ኧረ እባክህ ፍራፍሬ ብቻ ነው የሚበላው? ፍራፍሬ ነው የሚበላው? ኖ አላልኩም እንደዛ። አሮጥ አንተ አሁን እዚህ ጋር ይታያል ምን እንደሚበላ አየኸው? ኖ እሱን ብቻ አይደለም የሚበላው። እሱን ብቻ አይደለም ይሄን ይበላል። ይሄን አሁን ያሳየውን ይበላል። እሱንም ይበላል። ጥራጥሬ እንትንም ምንድነው ይሄ አሁን ያሳየው? ምንድነው? የዛፍ ፍሬም ይበላል። ይሄ ምንድነው? እሱ የማይሞት እንስሳ እየበላ ነው። በጣም ቁራ የሞተ እንስሳ ይበላል ይበላል። የተለያዩ ነገሮች። በጣም ጥሩ። አሁን ቁራ ስጋ ሊያመጣ የሚችለው ከየት እንደሆነ አግኝተናል። እንቀጥል። ምን አለ መሰለህ እግዚአብሔር ሲናገር መጽሐፉ ላይ ኤልያስን አንተ እንዳልከው ከወንዙም ትጠጣለህ፣ ቁራዎችም በዚያ ይመግቡ ዘንድ አዛለሁ አለ። ከምንድን ነው የሚመግቡት ብለን ስንል ይኸው ምን ቅድም ከዚህ ላይ ጋር ነገርኩህ እኮ። አሁን እዚህ ጋር ስጋ ያበላሃል አላለውም እኮ እዚህ ጋር ለምሳሌ እንዴት አለ ስጋ የሚለው ይመግቡ ዘንድ አዝዣለሁ። ኧረ በለው። ኧረ ቆይ ቁራዎችም በየጠዋትና በየማታው እንጀራ እና ምን አለ ስጋ እንጀራና ስጋ ያመጡ። አሁን አለ አየው። ላንብብልህ፣ እንትኑን አጥብልኝ፣ እኔ ላንብበው በደንብ። ይኸው አንብበው። ቁራዎችም በየጠዋትና በየማታው እንጀራና ስጋ ያመጡለት ነበረ፣ ከወንዙም ይጠጣ ነበረ ይላል። ቁራዎች ምን ያመጡለት ነበር? ስጋና እንጀራ ያመጡለት ነበር። ስጋ ያመጡለት። ስጋ ቁራዎች የሚያውቁት ስጋ እንደ አይነት ስጋ ነው ብራዘር። ኖ አሁን እዚህ ጋር ቁራ ማለት ቁራ የእግዚአብሔር ፍጥረት ነው አይደል? እግዚአብሔር እንኳን ቁራን የተለያዩ እንኳን ማዕበልን ብሉ ነገሮችን የሚገስ ነው። አዳምጠኝ። ሚዳቆ ይዞለት ነው የሚመጣው። እግዚአብሔር ካዘዘው ሚዳቋን ምንም ሊያመጣ እሺ አሁን ቁራዬን ይበላል። ልብ አድርጎ ያጀማ። እሺ ቁራዬን ይበላል። እንደዚህ አይነት በአፉ በክትና የበከተውን የሚያጨማልቅ ነገር የቱ ጋር የበከተ የለም እኮ አንተ እንደዛ ብላ አትበላ። ቁራዎች የሚበሉት እንደዛ ነው በተፈጥሯቸው እንዴ። እግዚአብሔር ለምሳሌ ነው የሚበላው ቁራ በተፈጥሮ እሱ ነው የሚበላው። ለምሳሌ እናመሰግናለን። ቆይ አንድ ጊዜ አዳምጣለሁ። ኧረ ቆይ አንዴ አዳምጠኝ። እሺ ላዳምጠህ እኮ ነው። ይሄን በሚበላበት አፉ ስጋ ይዞለት መጥቷል እንትና ለኤልያስ። እሺ ላዳምጥህ፣ ከዛ ትረዳኛለህ። መልስ ነው የምፈልገው። ይሄንን በሚበላበት አፉ የበካከተውን እንደዚህ የሞተ ነገር በሚበላበት አፉ ስጋ ይዞለት መጥቷል። ይዞለት መጥቷል። እንጀራና ስጋ ያበላው ነበር ይላል መጽሐፉ። እናመሰግናለን። በቃ ጨርሻለሁ። ነቢያት በበካከተ ነገር ይበላሉ ነው። በቃ እናመሰግናለሁ። በቃ ነው ጨርሻለሁ። እድል አሰጥም ለሰው እዚህ ጋር በቃ ብራዘር፣ ችግር እኮ እዚህ ጋር ነው። እዚህ ጋር አሁን አንተ ቆይ ሰውን ለማስተማር ነው የገባው ለስ ለመተቸት ነው? እስኪ ንገረኝ። እዚህ ጋር እኮ ኢብራሂም እንዴት የበከተ ነገር የሚበላ ነገር በሱ እንዴት ነው የሚመገበው? ሲጀምር እዚህ ጋር እሺ አዳምጠኝ። መጀመሪያ ቁራ እግዚአብሔር ፍጥረት ነው አይደለም? ይሄን መልስልኝ። ነው ግን እግዚአብሔር ለምሳሌ ያዘዘውን ነገር ያደርጋል አያደርግም? ለምሳሌ ንስር እስራኤላውያን በኤርሚያስ ጊዜ በምርኮ በተያዙበት ጊዜ በንስር አድርጎ መልዕክት ልኮላቸዋል።
ልኮላቸው መልእክት መላክና ምግብ ማብላት ይለያያል። ማስለላካቸው ነው ያን ምስር መልእክት መላክና መልእክት ይዞ መሄድ እኮ ችግር የለውም። ምግብ መብላት እንዴት ነው ችግር የሌለው? እንዴት ነው ችግር የለም? አንተው ለምሳሌ አንድ ወፍ አንተህ መልእክት ውሰድልኝ ብትለው ይወስድልሃል። እንኳን ወፍ ለምን እሱ ችግር የለውም። አሁንም ይወስዳሉ፣ አሁንም ያደርጋሉ። ወፎች አሁንም ያደርጋሉ። ምንም ይሄን ትልቅ ነገር እንዳታደርገው እሺ። አሁን ምንድነው ቁም ነገሩ? ቁም ነገሩን አንዴ ልንገረን። ያው እኔ ተሻዳም እስካሁን እኮ ተናገርክ ኢብራሂም። እኔና አዳምጠኝ አንድ ደቂቃ ሽከተል ይደሽ እግዚአብሔር እንኳን ቁርአን ይሄንን ዓለም ፈጥሯል። ይሄንን ዓለም ፈጥሯል። አደንቃለሁ። ትክክል። ቁርአን ለምሳሌ አብለው ካለ ይሄ እኮ ለእግዚአብሔር ምንድነው? በጣም ቀላል ነገር ነው። ቁርአን ለምሳሌ አንተ ጥንብ ይበላል ብለኸኛል። ለምሳሌ ቁራ ፍራፍሬ ይበላል። እዚህ ጋር ለምሳሌ እግዚአብሔር ስጋና እንጀራ አብለው ካለው ቁራው ያበለዋል። ለምን ያበለው? እዚህ ጋር እኮ ጥንብ ያበለዋል እንዴ አልተገለጠም። በተግማማ አፍ አይደለም እንጀራና ስጋ ያበለው ነበረ ይላል። እግዚአብሔር ካዘዘው ደግሞ እንኳን እንጀራና ስጋ ሊያገለግለው ይችላል። ቁራ የሚበላው ምንድነው? ፍራፍሬ ይበላል። እዚህ ጋር ፍራፍሬ ይበላል፣ ስጋ ይበላል። ምን አይነት ስጋ? የሞተ ስጋ ይበላል አይደል? የሞተ መንገድ ላይ እንደዚህ ደርት የሆነ የተበለሻሸ ስጋ ይበላል ይበላል። ለምሳሌ ማጨብጨብ እኮ አይደለም። እግዚአብሔር ካዘዘው እንኳን ምግብ ማብላትና የተለያየ ነገሮችን ያደርጋል። የእግዚአብሔር ፍጥረት በዛ በገማ አፉ ያደርጋል። ደግሞ እዚህ ጋር ጥንብ ምናምን የሚል አልተጠቀሰም። በገማ አፉ ያደርጋል እኮ ነው። በቃ ያ በዛ በገማ አፉ አይልም። አንድ በቃ እኮ ጨረስን። በቃ ኢምሩ አሁን መቀጠል አንድ ሰው መቀጠል ይችላል። ማን ነው ተረኛ? እንደዛ አይልም። ለማንኛውም እሺ እኔ ጥያቄ መጠየቅ እችላለሁ? ኢብራሂም ጥያቄ ልጠይቅና ልውረድ ልተኛ። ጥያቄ መጠየቅ እችላለሁ? ጥያቄ መጠየቅ እችላለሁ? እሺ ቆይ ምን አለ? ቆይ ኢምራን ሚውት አንሳ። ምን አለ? እሺ ልጠይቅ እንትን አሁን ለምሳሌ እስካሁን እያዳመጥኩኝ ነበርና የሰው ልጅ ሲወለድ በእናንተ ሙስሊም ነው ብላችሁ ነው የምታምኑ? ኢምራን እያወራ ነው እንዴ? ምን ሆነ ነው? አይ በቃ ሞባይልስተካከል ሚውት ማንሳት አልቻልኩም ነበር። አሁን ይሰማል? አዎ ትሰማለህ። እሺ መንጌ አንዳንዴ ማለት ነው ስንከራከር ጀስት ለክርክር ብቻ አናርገው። ቁራዎች የሚበሉት እባብ፣ ትላትል፣ ፍራፍሬ ነው የሚበሉት ምግባቸው ማለት ከፈለክ ያው ሰርች አድርገህ ማግኘት ትችላለህ። እባብ ሲድ እና ወርም ነው የሚበሉት፣ ትሎች ነው የሚበሉት። እና ትል የሚበሉ ከሆነ ለዛ ነብይ ላበሉት የሚወጡት ምግባቸውን ነው። አንደኛ እግዚአብሔር ያዘዘውን ነገር ያደርሳሉ ብዬ ነው እኔ የማምነው። ለምን እግዚአብሔር ፍጥረት ስለሆነ ችግር የለውም። እንደዛ እንኳን እንቀበለው ችግር የለውም። ምግብ አደረስ እንኳን ቢባል አፋቸው ሁልጊዜ እባብና ትል ነው የሚበሉት። ትል በበሉበት አፋቸው ለነብዩ አበሉት ያከን ጥርስ ነው ማለት ይሁላ የትል ቆሻሻ ይዘው ከዛ ደግሞ ድጋሚ ሳበሉበት ይሄ አይልም። ስለዚህ በሩት እንደው ኧረ እንዳዳምጠኝ ፕሊዝ። እሺ እያዳመጥኩ ነው። አይ ምን እኮ ክርክር ነው የፈለከው አንተ። ክርክር ነው ማስኪ እግዚአብሔርን ክርክር አልፈለኩም። መቼም ስጋውን እኮ ዝም ብሎ አያመጡትም። ስጋው ማምጫ አላቸው። ስጋውን ሊያመጡ የሚችሉት ከጥንብ ቦታ ከቆሻሻ ቦታ ነው። እንደው ከቆሻሻ ቦታ እንኳን አይደለም ብትለኝ አሁንም አይቀየርም። ለምን አፋቸው ቆሻሻ ነው። ትልና እባብ ምናምን የበከተ ስጋ ወላ ሀታ ይገርምሃል ኢብራሂም የሚቀራቸው ነገር የለም። ቆዳ ሁሉ ነገር ነው የሚበሉት እና በዛ አፋቸው እንዲህ ብሎ ለነብዩ ያበራሉ። ኤኒዌይ አምሮ ከተቀበለው እንግዲህ ተቀበለው። አንተ ግን ይሄ ንጽህና አለመጠበቅ ወይም ደግሞ ለቃሉ ይቅርታ መግን ማማማ ትን የሚሆነው ጨርሻለሁ። ቀጥሎ እቺ ለመናገር ጥያቄው መጠየቅ ይችላል። አይ ማሂር በፌስታል ብሎ ነበርና በፌስታል እንትን ያስይዛል 2000 ብር ያስቀጣለሽ። ቀጥል። ጥያቄን ቶሎ በልና ልንዘጋ ነው ቤት። እሺ ጥያቄ ልቀጥል። ቅድም ይሄን ኮሜንት ላይ እያነበብኩኝ ነበርና የሰው ልጅ ሲወለድ ሙስሊም ነው ብላችሁ ነው እናንተ የምታስቡት? ለምሳሌ ጨርስ፣ ጥያቄን ጨርስና እባክህ። አሁን የተዛዘ ጥያቄ አልቀበልም። አጭር ፕሪሳይዝ ነው። ኦኬ እሺ። የሰው ልጅ እንደተወለደ ሙስሊም የሚሆነው እንዴት ነው? ሲወለድ ሙስሊም የሚሆነው እንዴት ነው? ለምሳሌ ተፈጥሯዊ ነው። በተፈጥሮ እንዴት? በቃ በተፈጥሮ እኮ አልኩ። እንዴት? ለምሳሌ አይሁድ አለ፣ ቡድሂዝም አለ፣ ሂንዱይዝም አለ፣ የተለያዩ ሃይማኖቶች አሉ። ለምሳሌ ግንባሩ ላይ ሲወለድ ሙስሊም ነው ተብሎ ነው የሚወለደው?
በግንባሩ ላይ ክርስቲያን ነው ይባላል። እዚህ ጋር ሲጻፍ ልክ በክርስትናማ ያመነ የተጠመቀ ይድናል ተብሎ ተጠምቀን ነው። አገባኝ። ክርስቲያን ሲሆን ግንባሩ ላይ ክርስቲያን ተብሎ ይጻፋል። እዚህ ጋር እንደዚህ ይጻፋል። እኔ እኮ ነገርኩህ፣ ክርስቲያን የሚሆነው ከተጠመቀ በኋላ ነው እኮ አልኩህ። አሁን እዚህ ጋር በቃ ስለዚህ ከመጠመቁ በፊት ምን ነበረ? ምን ነበር ከመጠመቁ በፊት? የሰው ልጅ ነው። የሰው ልጅ ምንድን ነበር እምነቱ? ሰው ነው። እምነት የለውም። በቃ እናመሰግናለን። እኛ ደግሞ እምነት አለው። እምነት የለውም የሚለውን ኬታ መጣ አንተ? እሺ አንተ ማስረጃ ሙስሊም ነው የሚለውን ማስረጃ አሻም ኖ እምነት የለውም የሚለውን አንተ መጀመሪያ የጠየቁን ማስረጃ አምጣልኝ እስቲ። ግንባሩ ላይ ተጽፏል እንደዚህ። እሺ አንተ ማስረጃ አምጣልኝ እምነት መጀመሪያ። የለውም የሚለው ግንባር ጋር እኔ ማስረጃ የሀገር ነው ያለኝ ብራዘር። ግን እምነት የሚለው የለውም የሚለው ግንባሩ ላይ ተጽፏል። እኔ እንደባር ሳይሆን ያመነ የተጠመቀ ይድናል ስለሚል ጌታችን ኢየሱስ ክርስቶስ እኛ በውሃና መጠመቅ ቀጥሉ። በቃ እኔ እንደዚህማ ያመልስልኝማ አመልስልኝ መለቸት ብቻ ነው የምችሉት። መንጌ ወጣ። ወይኔ ጥሩ ነው። በቃ ችግር የለውም። የሰው ልጅ ባይዘው በተፈጥሮ አንድ ፖይንት ላንሳና ኢንሻአላህ እንጨርስ፣ ይበቃናል። በተፈጥሮ የሰው ልጅ ሃይፐር አክቲቭ ኤጀንሲ ዲቴክቲቭ ዲቫይስ ተብሎ የሚጠራ ነገር አለው እንትኑ ላይ ማለት እና ፊጥራ ብለን የምንጠራው ነገር ያ ነው። ሰሂህ ቡኻሪ ሐዲስ ቁጥር 1359 ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው ነው የተናገሩት? ማንኛውም ህፃን በተፈጥሯዊ እምነት ላይ ሆኖ እንጂ አይወለድም ብለው ነው ያስቀመጡት። ኩሉ መውሉዲን ምንድነው ማሚን መውሉዲን ኢላ ይውለዱ ዐለ الفطرة فأبواه يهودانه أو ينصرانه أو يمجسانه። ይሄ ነው በቃ ሐዲስ የምሮ ሐሳብ ጠቅልልና ኢንሻአላህ ይበቃናል መሰለኝ። አይ ጀዛከላሁ። ያው ዋናው በክርስትና እምነት የለውም የሚለው መስማታችን ራሱ አንድ ነገር ነው። ብቻ ግን በእስልምናችን አለ። ግን ሙስሊም ነበር ሲባል የሆነ ቁርአን ይዞ አሽሃዱ አላ ኢላሃ ኢላላህ ያ ተወለደ ማለት አይደለም እያልን ያለው ሲፈጠር ራሱ አፈጣጠሩ እውነታውን ዲቴክት እንዲያደርግ በቀጥተኛው መንገድ ላይ ሆኖ የሚወለድ ከጊዜ በኋላ ተነሽ ሻሃዳ ያዝ አይባልም ነው። ከሆነ በኋላ ሐሳብ ተንግዝ በኋላ ኢሞጂ የለም የጮጮ ሚስባ ይዞ ኮፍያ አድርጎ እንትን የሚለው እሱን ትከፍተዋለህ እየጠበቅህ ነበር። ብቻዬን አረከም እስከዛ አንላላ ነበር ይከፍት ነበር እኮ የሆነ ልጅ ነበር የሆነ ኮፍያ ያደረገ ያ እንደዚህ ቁርአን እየቀራ ይመጣል ሻሃዳ እንደዚህ እየያዘ እንደዚህ ዚክር እያደረገ ቁርአን በእጁ ይዞ አይመጣም። እያልን ያለው እንደዛ አይደለም። እያልን ያለው ኦልሬዲ ሲፈጠር የብርሃን መንገድ ላይ ከጊዜ በኋላ ሻሃዳ መያዝ አይጠበቅበትም። ኦልሬዲ አፈጣጠሩ ራሱ በቃ አንድ አምላክ እንዲያመልክ ተደርጎ ስለሚፈጠር ዲፎልት እሱ ነው። ከጊዜ በኋላ ግን ይሄ ስላሴ የሚባለው አይዲዮሎጂ ይሄ ጣዖት አምልኮ የሚባለው አይዲዮሎጂ አእምሮ ላይ እያደገ ይመጣ ወይም እየገባበት ይመጣ እድሜው በጨመረ ቁጥር። ግን ሲፈጠር ራሱ ያለው ሐኒፊ ወይም ደግሞ አንድ አምላክ ማምለክ የሚለው ዲፎልት ሴቲንግ ለማለት ነው። ጀዛኩሙላህ ግልጽ ነው እያስባለሁ። አንድ ነጥብ ላንሳና ኢምሩ እንዝጋው ቤቱን። ቅድም አንዴ እኔ እንደዚህ አይነት ነገር ሳላወራ አያስችለኝም እና ከታች 6 ዓመት ሴት ምናምን እግዚአብሔር 2 ጡቶቻቸው የሟሸሹ 2 ሚስቶች ነበሩት። እሺ ቀጥል በቃ ኢምሩ በቃ ዝጋው። አላለ ኢምራን አንድ ፋፊ ለዛ አይነት ስታር አስቀድመን እንድንዘጋጅ ፋፊና ናግባት ነበር። እሺ ቀጥል። ወአለይኩም ሰላም ወራህመቱላሂ። ፋፊ ቀጥይ። አንድ ክርስቲያን እህታችን ነበረችና ጥያቄ ለመጠየቅ ፈልጋ ነው። መልስ ስጣት እንጂ እሺ በሏት ብሮ። እንዴ እሺ ቶሎ በይ፣ ፈጠን አድርጊ ፋፊ፣ ፈጠን አድርጊ። እሺ ዋላ ድክም ብሎናል። እስልምና ምንድን ነው ብዬ ነው የምጠይቀው የፈለኩት። እስልምና ምንድን ነው? እስልምና ማለት ለአንድ አምላክ አንድ አምላክን በብቸኝነት መገዛት፣ ጣዖታትን መራቅ ማለት ነው። ጣዖት መራቅ ሲባል ሰዎች አይመለኩም፣ ድንጋይ አይመለክም፣ እጽዋት አይመለክም፣ ፍጡራን በአጠቃላይ አይመለኩም። እኔና አንቺን ሰማይና ምድርን የፈጠረን አንድ አምላክ ማምለክ ነው። አለቀ። እሺ ግልጽ ነው ወይስ በደንብ ላብራራው? አግልጽ ታደርግላት። እሺ በቃ እኛ ይኸውልሽ እንትን በሰዓት አንጻር ነው። እሺ 5 ደቂቃ ብቻ አስተኝ ኢምሩ። በቃ ያው ስራችን ስለሆነ ምንም ማድረግ አይቻልም።
እንዲህ ነገር ከመጣሽ እሺ፣ አንድ አምላክን በብቸኝነት መገዛት፣ ጣዖታትን መራቅ፣ ከዛ ደግሞ በነቢያት ማመን፣ ነቢያት ከአምላክ የተላኩ ነቢያት፣ ኢየሱስ የአላህ መልእክተኛ መሆኑን ማመን፣ ባሪያ መሆኑን ማመን፣ ነብይ መሆኑን ማመን፣ ነብዩ መሐመድም የአላህ ባሪያ መሆናቸውን ማመን፣ የአላህ መልእክተኛ መሆናቸውን ማመን። ተግባባን? ሌሎችም እነ ዳዊት፣ እነ ኢሳያስ፣ እነ ሄኖክ እነዚህ ሁሉ የአላህ መልእክተኞች ናቸው፣ አይመለኩም። ማርያምም የአላህ ፍጡር መሆኗን ማመን፣ እሷም በድንግልና ኢየሱስን እንደወለደች እናምናለን። ንጽሕት ብርክት የሆነች ልጅ ነች። በጣም ሳሊሃ የሆነች ሴት ነበረች። ከዓለማት ሁሉ አስበልጧትም ነበር በዛ ዘመን ላይ። በአጭሩ እኛ እነዚህን ሁሉ ፍጡሮች ግን አናመልክም። እነዚህ ሁሉ የአላህ መልእክተኞች ናቸው ብለን እናምናለን። በመጽሐፍት እናምናለን። መጽሐፍት የአላህ መጽሐፎች እንደሆኑም እናምናለን። ግልጽ ነው እና ያን ይመስላል። ፈጠን አድርጊ ይምሩ። ለመጨመር ያክል ማርያም ብለህ ለመጨመር ያክል ማለት ነው ፋፊ፣ እኛ ሙስሊሞች የእስልምና ዋና የሚለው ነገር አለ፣ አሙዱል ኢስላም አለ። የእስልምና ዋና ምሰሶ ምንድን ነው? ላኢላሃ ኢለላህ ነው። ከአላህ ውጭ የሚመለክ አምላክ የለም። ኢየሱስ የሰበከው ነቢዩ መሐመድ የሰበኩት ነቢያት የሰበኩት እሱ ብቻ ይመለክ፣ ከሱ ውጭ ሌላ አምላክ የለም። ከዛ ውጭ ሌላ አምላክ የለም። ከዛ ውጭ ያለው በሙሉ ከተመለከ ጣዖት ነው። ጀሚኡ ማ ዩዕበዱ ሚን ዱኒላህ ፈሁወ ጣጉት። ከአላህ ውጭ የተመለከ ካለ ጣዖት ነው፣ ሰውም ይሁን ዛፍም ይሁን ድንጋይም ይሁን። ስለዚህ ፋፊ ወይም ደግሞ እህቴ ወገኔ እስልምና ማለት አንድን አምላክ ማምለክ ነው። የትኛው አምላክ ከተባለ ደግሞ ነቢያት የሰበኩትን አምላክ። ይሄ ራሱ ቀጥተኛ መንገድ ዛ ቁርአን የተመከች እንደሚል በአላህና መጀመሪያ በአላህ ሱረቱል በቀራ ላይ በአላህና በመልእክተኛው በአላህ ወደኛ በተወረደ በቁርአን አለ። ስለዚህ መጀመሪያ በአላህ ታምኛለሽ፣ ቀጥሎ በመጽሐፍ ታምኛለሽ። ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ነገዶቹ በተወረደው በዚያ ሙሳና ኢየሱስ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት በእነሱ ሳንለያይ በሁሉም አመንን፣ እኛም ለእርሱ ለአላህ ታዛዦች ነን በሉ አለ። ለአላህ መታዘዝ ይሄ ሙስሊም መሆን ማለት ነው። ቀጥሎ ተመልከቱ፣ በእርሱ ባመናችሁበት ቢጤ ቢያምኑ በእርግጥ ተመሯል። ስለዚህ አንቺ መመራ ከፈለግሽ በዚህ ማመን ነው። መጀመሪያ በአላህ ማመን፣ ቀጥሎ በነብዩ ሰለላሁ ዐለይሂ ወሰለም ማመን፣ ቀጥሎ በመጽሐፍት ማመን። ይሄ ነው እስልምና ማለት። ዋናው ግን የእስልምና መሰረት አንድ አምላክ አምልኪ ነው። ግልጽ ነው። ሌላ ጥያቄ አለ? ሽክራን ለጊዜው ይሄ በቃኛል። ኸይር ኢንሻአላህ። ያው በሰፊው ብናወራሽ ደስ ይለን ነበረ፣ ግን ደግሞ በጣም ደክሞናል። ላይቭ ከገባን ኦልሞስት ጾመኛም ሆነን ሰግደን ምን ብለንም በጣም ሰዓቱ ስለሄደብን ሰዎች እንደመሆናችን ረፍት ስለሚያስፈልገን ነው። ኢንሻአላህ ነገ ቀን ላይ ነኝና ደግሞ በደንብ እናወራሻለን ኢንሻአላህ። እሺ፣ እናመሰግናለን። ኢብሩ ሰላም አለይኩም። ኢምሩ ምንም አላወራም። ኧረ እሺ፣ ኸይር በቃ ጀዛኩሙላህ ወያክ አላህ ይጠብቅህ። ሰላም አለይኩም ወራህመቱላህ። መልካም ጊዜ ይሁንላችሁ ሁላችሁ። አይ ሀቢቢ እሺ ቅዱሳን፣ አሁን ኢብራሂም ሞቶልኛል፣ ሁሉም ሞቶ እኔ ብቻ ነኝ የቀረሁት። ከዚህ በኋላ ቤት ወይኔ ነው፣ እንደፈለግኩ ላውራችሁ። ኡስታዝ ጀማል ሰላም አለይኩም አሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ በክብር ወርዱልኛል አለ ወረዳ። እሺ እሺ፣ ጀዛከላህ ጀዛከላህ። እርሶ ነው ያረበጭ ኡስታዝ እንዴ ከደርሶ አላህ ይጠብቅህ፣ አላህ ይቀበላችሁ። አሚን ኢንሻአላህ። ኢንሻአላህ በቁርአን እንዝጋው፣ በአንድ ደቂቃ ቁርአን እንዝጋው። ያው ረመዳንም ስለሆነ ሸህሩል ቁርአን ስለሆነ አንዲት አጠር ያለች ቁርአን ሰምተን እናንተም ወደ ስራችሁ እኛም ወደ ስራችን ማለት ነው ኢንሻአላህ። أعوذ بالله من الشيطان الرجيم